የሊዮኔል ሜሲ ስንብትም የባርሴሎና ደጋፊዎችን እንዳስለቀሰ ሁሉ የያማል ብቅ ማለት ደግሞ የባርሴሎና ደጋፊዎችን አጽናና። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፉዌንቴ ጊዜ አላባከኑ። ብላቴናው ያማል የትምህርት ቤት መጽሐፍቶቹን በቦርሳው ውስጥ እንደያዘ ወደ አውሮፓ የሀገሮች ዋንጫ ዩሮ 2024 ተሻገረ። በውድድሩ ላይም 17ኛ ልደቱን አከበረ። መንጃ ፍቃድ እንኳን ማውጣት በማይችልበት ዕድሜ ስፔን የአውሮፓ ሻምፒዮን እንድትሆን ምክንያት ሆነ። ታዳጊው ተማሪው አንደር ኤጁ ያማል የአውሮፓ ስፖርታዊን ክብር በማዕረግ ተመረቀበት። ገና ሁለተኛ ደረጃ ትምህርቱን ሳይጨርስ የአውሮፓ ሻምፒዮን ተባለ። የበርሊን ስቴዲየም የአንድ ረጅም ስፖርታዊ ታሪክ ጅማሬ አንድ ማይልስቶን ላይ እንደደረሰ ገና ከጅምሩ ለዓለም አሳየ። ይህ የስፔን የአሸናፊነት ማሽን ወሳኝ ኮግ ነው። ወሳኙ ብሎን ነው። ውጤት ቀያሪ ተጫዋች በዚህ ዕድሜው በዛ ሜዚ ድሪብሊንጎቹ በውጭው የጫማው ክፍል ወደ ጎል እየመታ የሚያስቆጥራቸው እነዚያ ድንቅ ትዕይንቶች ትሪቬላዎቹ አፋችንን አስከፍተው የሚያስቀሩን ጎሎቹን እየተመለከትን ይኸው እድሜውን እየቆጠርንለት ነው። ባለፈው ሳምንት ሰኞ 19 ዓመት ሞልቶታል። 19 ዓመት ከአንድ ሳምንት አልሆነውም ማለት ነው ገና። እነሆ ለዓለም ዋንጫ ፍጻሜ ደግሞ ደርሷል። የስደተኞቹ መጠጊያ፣ የላብ አደሮቹ መገኛ፣ የደሆቹ ማደሪያ የሮካ ፎንዳ ማታሮ አካባቢ የስፔን እግር ኳስ ንጉስን ወለደ። በቅርቡ ኤል ፓይስ ለተባለው ጋዜጣ በሰጠው ቃለ ምልልስ ላሚን ያማል ምን አለመሰላችሁ? አስተዳደጉ ለዚህኛው ኃላፊነት ለመሸከም እንዴት እንዳበቃው ሲናገር ታዳጊ ሳለህ የምትፈልጋቸው ነገሮች እያሉ አታገኛቸውም። ስለዚህ ህይወትን እንደዚያ መሆኑን መቀበልና ወላጆች የሚያደርጉትን ሁሉ ማድነቅን ትማራለህ። እናቴ ለመኖር ስትታገል ማየት፣ እኔን ደስተኛ ለማድረግ ሁሉን ነገር ስትሞክር ማየት፣ ይህ ሁሉ ቀድሜ እንድበስል አድርጎኛል። በሮካ ፎንዳ መንደሮች በኮንክሪት ሜዳዎች ላይ የተጀመረው ያ ጉዞ በአውሮፓ ዋንጫ በዓለም ዋንጫ ፍልሚያዎችም ይኸው አድጎ እያየነው ነው። የቀድሞ የባርሰሎና ስፖርቲንግ ዳይሬክተር ራሞን ፕሌን ምን አሉ መሰላችሁ ለኤል ፓይስ? አሁንም ምርጡና አስደናቂው ችሎታው አሉ ስለ ያማል ሲናገሩ የፉትቦል ኢንቴሊጀንሱ ነው። በጣም ብልህ ነው በጨዋታ። የፉትቦል ኢንቴሊጀንሱ ከፍ ያለ ተጫዋች ማለት በብዙ ሊተነተን ሊተረጎም ይችላል። ጀስት መቶ ጎል ማስቆጠር ወይም ደግሞ ፓሱ የሚመታቸው ኳሶች የማይዛነፉ መሆናቸው ብቻ አይደለም፣ ወይም ጎሎቹ ምርጥ ስለሆኑ ብቻ አይደለም። እንዴ ተጫዋቾቹ የስፔን ብሔራዊ ቡድን ተጫዋቾች ሰሞኑን ሲናገሩ አንዳንድ ቃለ ምልልሶች ላይ አይቼ የበለጠ እንዲያውም በላሚን ያማል ከኳስ ውጭ እንቅስቃሴ ላይ ትኩረት እንድናደርግ የሚያስገድደን ሆኖ አግኝቼዋለሁ። ለምሳሌ ሮድሪ እንዴ ኦክሲጅን እኮ እንድናገኝ ይላል። በምንጠቃበት ጊዜ ትንፋሽ እንድናገኝ የሚያስችለን ከኳስ ውጭ አስተዋጽኦ አለዋል። ይለፋል ከኳስ ውጭም። ይሄ እንደነ ኪሊያን ኤምባፔ አይነት ተጫዋች አይደለም። ማጥቃት ብቻ ይሄ ወይም ሮናልዶ የመጨረሻዎቹ ዓመታት ላይ እንደነበረው ወይም ሜሲ አሁን እንዳለው መከላከል ላይ ብዙ የማይሳተፍ አይነት አይደለም። ይሳተፋል፣ በጣም ይሳተፋል። ከኳስ ውጭ ያለው ተሳትፎ ጥሩ ነው፣ ይታገላል። እርግጥ በፈረንሳይ በግማሽ ፍጻሜው ጨዋታ ላይ ጥፋቶች ሁሉ ሰርቷል፣ ፈጽሟል። አርቢትሩ አለፉት እንጂ ኪሊያን ኤምባፔ ላይ ወደ ኋላ ተመልሶ በቡድኑ መከላከያ ወረዳ ላይ እና ራሞን ፕሌንስ የቀድሞ የባርሴሎና ስፖርቲንግ ዳይሬክተር ምርጡና አስደናቂ ችሎታ የፉትቦል ኢንቴሊጀንሱ ነው። ሁለገብ ባህሪ ያለው በእንቅስቃሴ ላይ ኦል ራውንደር ተጫዋች ነው ይላሉ። ቻቪ ደግሞ በዛን ወቅት የባርሴሎና አሰልጣኝ የነበረው አሁን ሲናገር የሆነ የተለየ ነገር አለዋል። ልዩ ብቃት እንዳለው ገና ከጅምሩ አይተናል። አስደናቂ ውሳኔዎችን ሲያሳልፍ ታስተውላለህ። በብዙ እንቅስቃሴዎቹ አይሳሳትም። ሬርሊ ነው የሚሳሳተው፣ አይሳሳትም።